ኢየሱስ ኢላማቶላራ ለባዲና ሰላም ለእናንተ ይሁን ቅዱሳን እንኳን ደህና መጣችሁ ደህና ናችሁ ወይ ውድ እህቶቼ ገንዬ ሰላም ላንቺ ይሁን እንዴት ነሽ ጌታ ኢየሱስ ይባርካችሁ ብሩክ ሁኑ ክብር ለእግዚአብሔር ለአምላካችን ይሁን ሃሌሉያ ኢየሱስ ክርስቶስ ጌታ ነው ጌታችን በቂ ደግሞ ከበቂም በላይ ነው ሃሌሉያ እግዚአብሔር በቂ ነው ከበቂም በላይ በቂ ነው ከበቂም በላይ በቂ ነው ምን ጎሎብህ ምን አተህ ሁሌ ሙሉ አይጎልህ ሁሉ በእጅ ነው በደጅህ ሁሉ በእጅ ነው የራስህ ሃሌሉያ እግዚአብሔር አምላካችን በቂ ከበቂ በላይ ምንም ደባል የማይፈልግ የሚያግዘው የማይፈልግ አሜን ወገኖቼ አምላካችን በቂ ሁሉ ሙሉ ሁሉ በእጁ ሁሉ በደጁ ያለ ሃሌሉያ ብቻውን ተአምራትን የሚያደርግ የእስራኤል አምላክ ክብር ሁሉ ለእግዚአብሔር ይሁን ብቻውን ተአምራትን የሚያደርግ ማንንም ሳይረዳው ቀይ ባህርን የከፈለ ማንንም ሳያግዘው ዮርዳኖስን የከፈለ ህዝቡን እስራኤልን በጸናች ክንድ ከእስራት ያወጣ ታሪክ የለወጠ የኔ ጌታ ብቻውን በቂ ደግሞ ከበቂ በላይ ነው ክብር ሁሉ ለእግዚአብሔር ለአምላካችን ይሁን ወገኖቼ በዚህ ምሽት እግዚአብሔር በልቤ ያስቀመጠውን አጭር መልእክት ለምድሬ ልናገር ነው የወጣሁት ለኢትዮጵያውያን ለኤርትራውያን ለምድሬ ለኢትዮጵያ ላስተላልፍ ነው የወጣሁት የእግዚአብሔርን ሐሳብ ጌታ በልቤ ያስቀመጠውን ውስጤ ሲብላላ የቆየውን ነገር በቃ ወጥቼ መናገር አለብኝ አያችሁ የእግዚአብሔር ቃል የሚሰራ ነው ስለሚል እኔ ዝም ብዬ እንጆይ እንዳደርግበት አይደለም እንዲሰራ ነው የእግዚአብሔር ቃል እዚህ ምድር ላይ የተለቀቀውና ይሄንን ቃል በጌታ ፍቅር እናገራለሁ ወገኖቼ ሁላችን ደግሞ ሼር ያደረግን ሌሎች እንዲሰሙት እናድርግ በእውነት የሆነውን ወንጌል ክርስቶስን የምስራቹን በመድራችን ላይ እንናገራለን በቃ ምድሪቷን የተቆጣጠረው ዘንዶ እንዲወጋ ምድሪቷን የያዘ የአጋንንት አምልኮ እንዲመታ ኢየሱስ ክርስቶስን በመድራችን ላይ ደግሞ በዓለም ሁሉ ዙሪያ ተበትነው ባሉ ኢትዮጵያውያን ላይ የክርስቶስ ኢየሱስ የስሙ ጉልበት እንዲገዛ ጌታችን ኢየሱስ ከሞት ከተነሳ በኋላ ምን እንዳለ ታስታውሳላችሁ አይደለ በሰማይና በምድር ስልጣን ተሰጠኛል ይሄ ስልጣን የሚገዛ ማንንም የማያሸንፈው የበላይ የሆነ ሃሌሉያ ስሙን እናውጃለን የስሙን ጉልበት እንናገራለን የጌታችን የኢየሱስ ክርስቶስ የስሙ ጉልበት ነገሮችን የመለወጥ ኃይል አለው ጌታ የተባረከ በፍጹም ተስፋ አንቆርጥም እኛ ምናመልከው አምላክ ከሁሉ በላይ ነው ሁሉን አሳልፎ እሱ ገና ለዘላለም በክብር የሚኖር ጌታ ነው ኢየሱስ ክርስቶስ ለዘላለም ስሙ ይባረክ ሃሌሉያ የእግዚአብሔር ቃል ሲናገር በሉቃስ ወንጌል ላይ የሚገርማችሁ ነገር ጌታችን ኢየሱስ ክርስቶስ ድንግል ማርያም ከወለደችው በኋላ ከባሏ ከዮሴፍ ጋራ ይዘውት ወደ ቤተ መቅደስ ሄዱ ይላል መጽሐፍ ቅዱስ እንደ ልማዱ በ8ኛው ቀን ወደ ቤተ መቅደስ ወስደው ሊያሳዩት እንዲባረክ ወደ ካህን ሊያሳዩት ሲሄዱ ይላል ምዕራፍ 2 ሉቃስ ወንጌል ቁጥር 29 ላይ ከ25 ጀምሮ አነብላችኋለሁ ወደ ኢየሩሳሌም ወሰዱት ይላል ሕፃኑን ኢየሱስን እነሆም በኢየሩሳሌም ስምዖን የሚባል ሰው ነበር ይህም ሰው የእስራኤልን መጽናናት ይጠባበቅ ነበር ጻድቅና ትጉህ ነበር መንፈስ ቅዱስን በእርሱ ላይ ነበር በጌታም የተቀባውን ሳያይ ሞትን እንዳያይ በመንፈስ ቅዱስ ተረድቶ ነበር በመንፈስም ወደ መቅደስ ወጣ ወላጆቹም እንደ ሕጉ ልማድ ያደርጉለት ዘንድ ሕፃኑን ኢየሱስን ባስገቡ ጊዜ እርሱ ደግሞ ተቀብሎ አቀፈው እግዚአብሔርንም እየባረከ እንዲህ አለ ጌታ ሆይ አሁን እንደ ቃልህ ባሪያህን በሰላም ታሰናብተዋለህ
አይኖቼ በሰዎች ሁሉ ፊት ያዘጋጀውን ማዳንህን አይተዋል። ይህም ለአሕዛብ ሁሉ የሚገለጥ ብርሃን ለሕዝብህም ለእስራኤል ክብር ነው። ይህም ለአሕዛብ የሚገልጥ ብርሃን ለሕዝብ ለእስራኤል ክብር ነው። አያችሁ ይሄ ስምዖን የሚባል ሽማግሌ ሰው በጣም ጻድቅ ሰው እግዚአብሔርን የሚፈራ ሰው የእስራኤልን መጽናናት መሲኡን ሳያየው በአይኑ እንደማይሞት ይሄንን አጽናኝ የዓለምን መድኃኒት እንደማይሞት ለምድር ሁሉ መፍትሄ ያለውን ኢየሱስን ክርስቶስን ሳያየው ከዚህ ምድር እንደማይሄድ በመንፈስ ተረድቶ ይላል እየጸለየ እየጾመ ሁሉ ጊዜ ተግቶ ሲጠባበቅ በመንፈስ ቅዱስ ተረድቶ ይላል። አይገርማ እየተጠባበቀ ሳለ አንድ ቀን በመንፈስ ተነድቶ ወደ ቤተ መቅደስ ወጣ። ሃሌሉያ። ሲወጣም ለዘመናት የጠበቀውን የዓለምን ሁሉ ቤዛ የእስራኤልን ተስፋ አዳኙን ሕፃኑን ኢየሱስን እናቱ ታቅፋው ከአባቱ ጋር ወደ ቤተ መቅደስ ሲያስገቡት ይዘውት ሲመጡ ተገናኙ ይላል። ክብር ለጌታ ይሁን። ከዚያም በኋላ ምን እንደሆነ ታውቃላችሁ? ይሄ ስምዖን የተባለ ሰው ሕፃኑን ከእናቱ እጅ ተቀብሎ የተናገረውን ቃል ነው የምነግራችሁ። ምን አለ? ቁጥር 29 ላይ ያለውን ቃል ነው የምፈልገው። እንዲህ ይላል፣ ጌታ ሆይ አሁን እንደ ቃልህ ባሪያህን በሰላም ታሰናብተዋለህ። አይኖቼ በሰዎች ሁሉ ፊት ያዘጋጀውን ማዳንህን አይተዋልና። አይኖቼ በሰዎች ሁሉ ፊት ያዘጋጀውን ማዳንህን አይተዋልና። ይህም ይላል ይህም ማዳን ለአሕዛብ ሁሉ የሚገለጥ ብርሃን ነው። ሃሌሉያ። ለአሕዛብ ሁሉ የሚገልጥ ብርሃን ነው። አሕዛብ ሁሉ በዓለም ያለ ሁሉ ኃጢአትን ሰርተዋል። እዛ ሮሜ 5 ላይ እንደሚለው ሁሉ የእግዚአብሔር ክብር ጎድሏቸዋል አይደል የሚለው? ሁሉ ኃጢአትን ሰርተዋል፣ አንድስ እንኳን ጻድቅ የለም፣ ሁሉ በጨለማ ነው ያሉት። ስለዚህ ይሄ የተወለደው ሕፃን ይሄ ክርስቶስ ይሄ በእናቱ እቅፍ ያዩት የተቀበልኩት ሕፃን አለ ስምዖን የዓለምን የሚገርም ነገር እኮ ነው። ይህም አለ ለአሕዛብ ሁሉን የሚገልጥ ብርሃን ነው። በጌታ በኢየሱስ ስም ወገኖቼ ይሄንን ሁሉን የሚገልጠውን ብርሃን በምድራችን በኢትዮጵያ ላይ ለተንሰራፋው ጨለማ ምድራችንን ለወረራት ለዚህ ጨለማ ለባዕድ አምልኮ ለአጋንንታዊው አሰራር ኢቭን ቤተ ክርስቲያንን እንኳን ተጭኖ ላለው ለዚህ ለአጋንንታዊ አሰራር አሕዛብን ይውላችሁ ምንድነው የሚለው ይሄ ቃል? አሕዛብን ሁሉ የጌታ የተባረከ ለአሕዛብ ሁሉን የሚገልጥ ለአሕዛብ ክርስቶስን ለማያውቁ ግን ሃይማኖት ላላቸው ለሃይማኖተኞች ሁሉ ለአሕዛብ ሁሉን የሚገልጥ ብርሃን ነው። በቃ ይሄንን ካየው ምን ፈልጋለሁ አለ ስምዖን። አሁን አሰናብተኝ፣ እኔ አሁን በቃ ብሄድ ምንም ነው ብሞት ምንም ችግር የለም። አሕዛብ ብርሃን የሚያበራላቸው ጨለማቸው ላይ ብርሃን ሆኖ ክፉን ደጉን ለይተው የሚድኑበት ብርሃን ወደ ዓለም መጥቶ ስላየሁኝ በቃ እኔን አሰናብተኝ አለ ስምዖን። ዛሬ በሀገራችን በኢትዮጵያ ላይ የሚያስፈልጋት ፖለቲከኞች አይደሉም፣ የተማሩ ባለሀብቶች ነጭም ጥቁርም አይደለም የሚያስፈልጋት። ይሄ ለአሕዛብ ብርሃንን የሚገልጠው የናዝሬቱ ኢየሱስ ነው የሚያስፈልጋት። ምድራችን ላይ ኢየሱስ ሊንሰራፋ ያስፈልገዋል ወገኖቼ። ምድራችን ላይ አጋንንት አይደለም፣ ባህላችን፣ ቋንቋችን፣ ወጋችን፣ አምልኳችን እንዳለ ምድሪቷ ላይ ገዘፈ ወገኖቼ፣ ገዘፈ። ይሄ አጋንንታዊ አምልኮ ባህል የምንለው ቋንቋ የምንለው እግዚአብሔር ይገልብጠው ከምድራችን ላይ። የትውልድ ደም የሚጠጣ የልጆችን ደም የሚጠጣው መንፈስ እንዲገለበጥ ያስፈልገዋል። ይሄንንም የሚገለብጥ ለአሕዛብ ብርሃን የሚያበራው የናዝሬቱ ኢየሱስ ነው። ክብር ለእግዚአብሔር ይሁን። እንደገና ደግሞ የሚገርማችሁ ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ ዮሐንስ መጥምቁ እንደዚህ አለ። እሱ በዮርዳኖስ ወንዝ እያጠመቀ ሳለ ከኔ በኋላ ከኔ የሚበረታ ይመጣል፣ እኔም አላውቀውም። እሱ ሲመጣ በመንፈስ ቅዱስ እሱ በእሳት ያጠምቃችኋል፣ እኔ በውሃ ነው የማጠምቀው እያለ ድንገት ኢየሱስ ክርስቶስ ዮሐንስ በሚያጠምቅበት በኩል ሲመጣ እንደዚህ አለው። ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነው። በኢየሱስ ክርስቶስ ስም ለምድራችን ለኢትዮጵያና ለኤርትራ ኢቭን ለአፍሪካ በኢየሱስ ክርስቶስ ስም የዓለምን ኃጢአት ሊያስወግድ የመጣ የዓለምን ጨለማ ሊያበራ የመጣ ለዓለም ሁሉ ጨለማቸውን ሊያበራ የመጣ እንዳለ ስምዖን እንዳለው ኢየሱስ ለምድራችን
ያስፈልጋታል ወገኖቼ አሁን ብዙ ተስፋ የሚያስቆርጥ ነገር ነው ያለው በጣም ያሳዝናል ምድራችን ላይ የሆነ ያለው ይገርማል የዛሬ አመት የዛሬ 2 አመት የነበረው ጭብጨባና ሆታ የነበረው ሰላማዊ ሰልፍ የነበረው እልልታ የነበረው ግርግር ይገርማችኋል በአለም ሁሉ ኢሮፕ አሜሪካ ወሬቨር በሄዳችሁበት አቤ 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 የሚባልበት ዘመን ይገርማል እኛ አበሾች ምን አይነት መርገም የተጫነን ህዝቦች እንደሆነ በየሄድንበት እየተከታተለ የሚያጎሳቁን ይሄ በዘመናት በአያት በቀድማያቶቻችን መስዋዕት የለመደ ባህል የሚመስል ቋንቋ የሚመስል ሃይማኖት የሚመስል ወጋችን መገለጫችን እየተባለ በየወንዝ ዳር የሚመለክ በየወንዝ ዳር የሚታረድ በሆራር የሰው ደም የለመደ አጋንንታዊ አሰራር በየአመቱ ትውልድ የሚጠጣ መንፈስ አሁንማ ሰለጠነ አሁንማ መድረክ ተሰጠው አሁንማ ዙፋን ላይ ተቀመጠ በጌታ በኢየሱስም ይሄ የአህዛብን ብርሃን ሊያወጣ በአህዛብ ጨለማ ላይ ብርሃን ሊሆን በተገለጠው የሞት ኃይል ባልያዘው በኢየሱስ ክርስቶስ ስም ከምድራችን ላይ እንገለብጣለን ወገኖቼ ይቻላል ተስፋ እንዳትቆርጡ ለኢትዮጵያ ለምድራችን ተስፋዋ የታረደው በግ ኢየሱስ ነው ያውላችሁ አለ ዮሐንስ ያውላችሁ እየነገርኳችሁ ያለው በእሳት ነው የሚያጠምቃችሁ ያልኳችሁ ያውላችሁ የዓለምን ኃጢአት የእስራኤል ብቻ አይደለም ማለት ለአይሁድ ብቻ አይደለም የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ ያውላችሁ ብሎ ለሰው ሁሉ አሳየ ዛሬ ኢትዮጵያ ሀገሬ ምድሬ እናንተ ምስኪን ጎስቋላ ህዝቦች እናንተ ድሆች ወገኖቼ የዓለምን ሁሉ ኃጢአት የሚያስወግድ በጨለማችሁ ላይ ብርሃን ይሁን የመጣ ከድንግል የተወለደው ኢየሱስ ክርስቶስ ብቻ ነው ተስፋችሁ ልንገራችሁ ወገኖቼ ሃይማኖተኞች በሃይማኖት እስራት ያላችሁ ክርስቶስን የሚያስክድ ሃይማኖት ክርስቶስን እንድትገፉ የሚያደርግ እናትየዋ እንኳን ማርያም እንኳን እርሱን ስሙት የሚላችሁን ሁሉ አድርጉ ያለችውን ትቶ እሱን እየጠላ ብርሃንን እያጨለመ ወደ እስራት ትውልድን የሚነዳውን መንፈስ ወገኖቼ ዛሬ እንገለብጣለን ህዝቤ ሆይ ስሙኝ ይውላችሁ ወገኖቼ ለኢትዮጵያ የሚያስፈልጋት የታረደው በግ ኢየሱስ ነው አሁን ይመጣል ይውላችሁ በመስቀል ስም ተመልከቱ ሬቻ የገዳ ዋቴቨር ብቻ ይባል በየትኛው ቋንቋ በየትኛው ባህል በየትኛው ሃይማኖት ውስጥ ሆኖ በየዘመን መለወጫው ላይ ቀይ ገብስ ማምን ያረደ ትውልዳችንን እየገደለ ደም እየጠጣ ያለ በምድራችን የለመደ መንፈስ ገናውን ደም ለማፍሰስ ቀጠሮ ላይ ናቸው ገና የወጣቱን የህፃናትን ደም ሊሰዋ ቀጠሮ ላይ ነው ዛሬ በኢየሱስ ስም እንገለብጠዋለን ይሄን መንፈስ ወገኖች ይሄንን አብረን እንድንጸልይ ነው የመጣው ሌላ የሁላችሁ የምነግራችሁ ዮሐንስ የዓለምን ኃጢአት የሚያስወግድ በግ ሲላቸው ለአይሁዶች በጣም ሴንስ ይሰጣቸዋል ምክንያቱም ማንንም ሰው በሌዋውያን ምዕራፍ 5 ከቁጥር 5 ጀምሮ ስታነቡ ኃጢአት ማንንም ሰው ቢሰራና ቢበደል የበግ ጠቦት ይዞ ወደ ካህኑ ይሄድ እጁንም በራሱ ላይ በመሰዋቱ ላይ ያስቀምጥና ይላል ኃጢአቱ ወደ በጉ ከተላለፈ በኋላ ይታረዳል ደሙ ይረጫል ከዛ ስጋው ስቡ ይቃጠላል ከኃጢአት ነፃ ይሆናል ይላል ታዲያ በአዲስ ኪዳን በጋ አይደለም የፍየልም ኮርማ አይደለም ዋኖስም አይደለም የሚያስፈልገን ወገኖቼ በቀራንዮ መስቀል ላይ ስለኔ ስለናንተ ለዓለም ሁሉ ኃጢአት የታረደው የናዝሬቱ ኢየሱስ ያበግ ኢየሱስ ዛሬም ያድናል ለምድራችን ነፃ መውጣት ለምድራችን ለአመጽ መገልበጫ ኃይል ኢየሱስ ብቻ ነው ማንንም አይችልም አሁንማ ተንሰራፋ አጋንንት በሕገ መንግስት እየጸደቀለት አጋንንት በተማሩ ባልተማሩ እየተደገፈ መናፍስት በምድራችን ላይ እየሰራ ትውልድን ያስጨነቀ ይሄ አጎሳቋይ ይሄ የድህነት መንፈስ ይሄ እርስ በርስ የሚያጨካክን የሚያስተራርድ መንፈስ በዘመናችን ያላየነው ጭካኔ ያረጋ ያለ ሰው እንዳይመስላችሁ ወገኖቼ ከአማራ ጋር ከኦሮሞ ጋር ከሌላ ብሔር ብሔረሰብ ጋር ከትግሬ ጋር አትጣሉ ሰው አይደለም እንዲህ ያደረገ ያለው አያቶቻችን ቅድመ አያቶቻችን ሲያመልኩት የኖሩትን ዛሬኛ ዘመናዊ አድርገን ኢቭን በጊነስ ቡክ ላይ እንዲመዘገብ እየተባባትን ባህል መገለጫችን እኛ መታወቂያችን የአጋንንት ነው የሚመለከው እኮ ነው የምላችሁ በየወንዝ ዝዳሩ ጨፌ ግንድ ቅቤ እየተቀባ ውሃ ውስጥ ደም እየፈሰሰ ሰው እየታረደለት በኢየሱስ ስም እንገለብጣለን በዚህኛው አመት በ2013 መስዋዕቱን እንዳይቀበል በኢየሱስ ስም የተገለበጠ ይሁን የታረ
የታረደው በግ ለኢትዮጵያ መድኃኒት ነው። የታረደው በግ የዓለምን ሁሉ ኃጢአት ሊያስወግድ ሊታረድልን የመጣ ኦሬዲ የታረደ መስዋዕት የሆነው ኢየሱስ ያድናል። ለኢትዮጵያ መፍትሄዋ ኢየሱስ ብቻ ነው። ትውልድ ወይ ተነሱ፣ የእግዚአብሔር ሕዝብ ተነሱ፣ ቅዱሳን ጸልዩ፣ ተጋደሉ፣ መሃል ግቡ፣ ጣልቃ ግቡ። ሐውካም እንዴት ነው የምንቀላቀለው? አገልጋዮች ቅዱሳኖች በክርስቶስ ደም የተዋጃችሁ ዋና አምላኪ እናንተ ሆናችኋል። ዋና አገልጋይ የአጋንንት ካህናት እናንተ ሆናችኋል። ዓመት ባህላችን ነው፣ ቋንቋችን ነው፣ ዘራችን ነው እያላችሁ አጋንንትን የምታመልኩ እናንተ ቅዱሳን ወየውላችሁ። የእግዚአብሔርን መንግስት አትወርሷትም። አላውቃችሁም ነበር ይላችኋል ጌታ። ዛሬ መመለስ ይሁን፣ ዛሬ ጣልቃ መግባት ይሁንልን ለሕዝባችን። ኢየሱስ ያድናል። እኛ የሱን በጎነት ልንነግር የተጠራን ቅዱስ ሕዝብ እንጂ አጋንንታዊ የሆነ አምልኮ ዘራችንን ቋንቋችንን ልናመልክ ማንኛውንም አጋንንታዊ ሲስተም ልናስፈጽም አይደለም የተጠራ ነው። ኢየሱስ ያድናል። ራማጃ ካዶራ ላባሲና ማዲያቦ የእግዚአብሔር ልጅ ኢየሱስ ያድናል። ሃሌሉያ ክብር ለእግዚአብሔር ይሁን። ወገኖቼ አንደኛ ዮሐንስ ምዕራፍ 2 ላይ ወስጄ አንድ ቃል አነብላችኋለሁ። አንደኛ ዮሐንስ ምዕራፍ 2 ልጆች ሆይ ኃጢአትን እንዳታደርጉ ይህን ጽፍላችኋለሁ። ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው ይልና እርሱ የኃጢአታችን ማስተሰሪያ ነው። ለኃጢአታችን ብቻ አይደለም፣ ነገር ግን ለዓለም ሁሉ ኃጢአት እንጂ። ሃሌሉያ እሱ ክርስቶስ ኢየሱስ የኃጢአታችን ማስተሰሪያ ነው። ለኛ ኃጢአት ብቻ አይደለም፣ የዓለምን ሁሉ ኃጢአት የሚያስተሰሪ ማስተሰሪያ መድኃኒት ነው አለ። እርሱ ኢየሱስ የኃጢአታችን ማስተሰሪያ ነው። ምድራችን በኃጢአት አያቶቻችን ቅድመ አያቶቻችን ጧት አስቀድሰው ማታ ጠንቋይ ቤት እያደሩ ወገኖቼ የቄስ ሚስት ስንት የምታስጠነቁል ደብተራው መታቱ ጥንቆላው ምድራችን የሚያስፈልጋት የታረደው ኢየሱስ በጉ ኢየሱስ ነው። እሱ ለኛ ኃጢአት ለኛ ብቻ አይደለም ለዓለም ሁሉ ኃጢአት ደሙን ያፈሰሰ የኢትዮጵያ መፍትሄ ኢየሱስ ነው። እባካችሁን እናንተ ሃይማኖተኞች በልዩ ልዩ ሃይማኖት ስርዓት ቁጭ ብላችሁ ይሄንን የታረደ በግ የምድራችሁን የልጆቻችሁን የትውልድ መፍትሄ የሆነውን ሪጀክት እያደረጋችሁ አጋንንት አናታችሁ ላይ ሰለጠነ። አጋንንት ላያችሁ ላይ ዙፋኑን ተከለ እኮ ነው የምላችሁ። ተመልከቱ የኛ ቋንቋ የኛ ዘር የኛ ብሔር የኛ በዓል የኛ እንትን የኛ እየተባለ አጋን የሰው ደም የሚሰዋበት ተመልከቱ። እንስሳውን እያረዱ ከነነፍሱ ባህር የሚከቱበት ህፃናት የሚሰውበት እርስ በርስ የሚጨራረሱበት አምልኮ ምድራችን እኮ ተይዛለች ነው የምላችሁ እኮ። ከብቶቻቸውን የሚያረቡት በአምልኮ፣ ንግድ ሲያደርጉ በደንብ አምልኮ፣ ዋቴቨር ሲያደርጉ ሆቴል ሲከፍቱ በንግድ በአምልኮ፣ ስልጣን ሲይዙ ሲማሩ ሲያገቡ ሲወልዱ ምድራችን እኮ ደግሞ የክርስቲያን ደሴት። የት ጋር የክርስቲያን ደሴት የሆነችው? የቱ ጋር እስቲል እኮ አጋንንት እየሰለጠነ እኮ ነው ወገኖቼ። ኢየሱስ የምድራችን መፍትሄ። ትውልድ ሆይ ስማ፣ ኢየሱስ ያድናል። የኢትዮጵያ ሕዝብ አካችሁን ሰላማዊ ሰልፍ መውጣት መፍትሄ አይደለም። እዛም መሮጥ፣ በየፌስቡክ መሰዳደብ፣ መዋረድ፣ አንዱን ማዋረድ መፍትሄ አይሆንም። ብቸኛው መፍትሄ በቀራንዮ መስቀል ላይ ለዓለም ሁሉ ኃጢአት የሞተው ኢየሱስ ነው። ልንገራችሁ የእግዚአብሔር ሕዝቦች ወገኖቼ፣ መፍትሄ የሀገሬ ልጆች መፍትሄ ትፈልጋላችሁ? ተጨንቃችኋል፣ ግራ ገብቷችኋል። የኢትዮጵያ ነገር አስጊ ሆኗል፣ ያሳዝናል። የሚሆነው ነገር መፍትሄ ልንገራችሁ፣ እኔ ኢየሱስ ክርስቶስ ብቸኛ መፍትሄ። ሃሌሉያ እርሱ አለ ዮሐንስ እዚህ ጋር እርሱ ለኃጢአታችን ብቻ አይደለም፣ ነገር ግን ለዓለም ሁሉ ኃጢአት ነው እንጂ ለዓለም ሁሉ ኃጢአት መፍትሄ የሆነውን ኢትዮጵያ ሀገሬ ሆይ ኢየሱስን ደጅሽን ክፈችለት። እናንተ ሃይማኖተኞች፣ ኦርቶዶክሶች፣ ሙስሊሞች፣ ካቶሊኮች ዋቴቨር ኢየሱስ ክርስቶስ ያድናል። ጌታችን ኢየሱስ ለሃይማኖተኞች አልመጣም፣ ሃይማኖት ሊያቋቁም አልመጣም። ግን የመጣው ይውላችሁ ስምዖን እንዳለ ሕፃኑን ኢየሱስን ባቀፈው ጊዜ ለአህዛብ ብርሃን የሚያበራውን አይቼዋለሁ፣ በቃ እኔ ልሙት አለ። አቀፈውና ኢየሱስን ዋው አለ። ለአህዛብ የሚያበራ ብርሃን አየ አይኔ አለ። ለአህዛብ በጨለማ ላለው ክርስቶስ ኢየሱስን የማታምኑ ሁሉ የትኛውንም
ሃይማኖት ተከታይ ብትሆኑ በጨለማ ያላችሁ አህዛብ ናችሁ ይላል መጽሐፍ ቅዱስ። ጌታችን ኢየሱስ ግን በጨለማ ላሉት አህዛብ ብርሃን ሆኖ መጥቷል። ይሄን ኢየሱስን ልባችሁን ከፍታችሁ አስገቡት። በጨለማ የሄደ ሕዝብ አለ ኢሳይያስ ብርሃን አየ ይላል። ወገኖቼ ባካችሁ በጨለማ እንደታሰራችሁ በምድር ተጎሳቁላችሁ አይሆን አሟሟት ሞታችሁ ለዘለዓለም ሲኦል አይብላችሁ የአገሬ ሕዝብ በየትኛውም ዓለም ያላችሁ በኢትዮጵያ ውስጥ ያላችሁ በምንም አይነት ምክንያት በተለያየ ምክንያት ይሄን ቪዲዮ የምታዩ ድንገት እንኳን ገብታችሁ የምታዩ ኢየሱስ የምድራችን መፍትሄ የኔ ወንድም ያንተ የህይወት መፍትሄ የኔ እህት ላንቺ ለህይወትሽ መፍትሄ ኢየሱስ ብቻ። እኔ እናገራለሁ በጣም ያሳዘነኝ ነገር በዚህ በአዲስ ዓመት ይገርማችኋል። እኔ በጣም ነው ልቤ የተሰበረው። ምን እንደሆነ ታውቃላችሁ ወገኖቼ? እንዴ ክርስቲያኖች ተባለ የዳንን ቦርናጌን አገልጋይ ዘማሪዎች ለአዲስ ዓመት ተብሎ ይገርማችኋል የብሔር ብሔረሰብ አለባበስ፣ የፀጉር አሰራር፣ የምናምን የሻሽ አስተሳሰር ሁሉ አበላል ምኑ ዱላያት ሁሉ ብሔር ብሔረሰብ የተባለ በሙሉ ሰብስበው አውደ ዓመት እንኳን አደረሰን አዲስ ዓመት ምናምን ነባ መፍትሄ አይደለም። ይውላችሁ ነገር ልንገራችሁ የብሔር ብሔረሰቦች ቀን የሚል በህገ መንግስቱ ላይ አጽድቀው ኢትዮጵያ በመንግስት ደረጃ ይከበራል። ታውቃላችሁ ይሄን? ልክ ድሮ በመንግስቱ ኃይለ ማርያም ዘመን መስከረም 2 እየተሰለፉ አሁን እንትን መጡ አሁን እንትኖች እያለፉ ነው እንደሚባል እኔ አይቻለሁ ዩቲዩብ ላይ ተለቆ። የሚገርማችሁ ነገር አሁን የአደረ ቤተ ምናምን መጣ፣ አሁን የደቡብ ብሔር መጣ፣ አሁን ኦሮሞዎች መጡ እየተባለ የብሔር ብሔረሰቦች ቀን ብሎ እንደ መፍትሄ ዓለም ተጨንቃ ሄድ እያደረገች ነው። እኛ ለዓለም ሁሉ መፍትሄ የሆነ የታረደ በግ ኢየሱስ እያለ እናንተ ዘማሪዎች እንዴት ከዓለም ትኮርጃላችሁ? ተነግሮ ተሰብኮ ተወርቶ ያላበቃለት ወንጌል ያላለቀ ወንጌል ዓለምን የሚያድን ወንጌል እያለ ብሔር ብሔረሰብ ትዘፍናላችሁ እንዴ? ይሄ መዝሙር አይደለም ዘፈን ነው የዘፈናችሁት። ልንገራችሁ ዘፈን ምን ያደርግልናል? ድፎ ዳቦ መሰወር ቀይጠማ እየጎዘጎዙ እያሳዩ ባንዳ አድርጎ እስክስታ የጎንደር የጎጃም እስክስታ ማሳየት እንዴት የህይወትን ወንጌል ለዚህ ዝብርቅርቅ ላለበት ህዝብ ከቤቱ የተፈናቀለ ጎርፍ ቤቱን የበላበት በሰይፍ የተገደሉ ቤተሰብ የሞተባቸው ማደሪያ ያጡ በየቤተ ክርስቲያን የተጠለሉ ስንት ድሆች እያሉ ለዛ ክሊፕ ያወጣኸውን ብር ያወጣሽውን ብር ለምን ሄደሽ እነዛን ድሆች መግበሽ ለበዓል አብረሽ ውለሽ ለምን ኢየሱስን አትሰብኪላቸው? ትኮርጃላችሁ እንዴ ከዓለም ወገኖቼ? እንዴ የመዝሙር ከፍሩ የብሔር ብሔረሰብ ቀን ብሎ እኮ መንግስት እያከበረ ነው። እንዴት ቤተክርስቲያን እንዴት ዘማሪዎች የብሔር ብሔረሰብ አልብሳቸው አውደ ዓመት ምናምን ዘፈን ትዘፍናለህ እንዴ? ኢየሱስ ያድናል ማለት እንትተ አምልጡ ወገኔ ማለታችሁ ታችሁ ኢየሱስ ሊመጣ ነው ማለታችሁ ትታችሁ እግዚአብሔር ምሕረት ያርግላችሁ። እናንተ ዘማሪዎች ክሊፓችሁን ከየሚዲያው ላይ አንሱ። ሲያሳፍር የሰራችሁት ሁሉ ክሊፕ በእውነት ነው የምላችሁ ዘረኞች ናችሁ እናንተ። እግዚአብሔር ይገልብጣው ይሄንን መንፈስ። ዓለም ሰተት ብላ ይሄ የዓለም አምልኮ የዘረኝነት የብሔሮች አምልኮ ይሄ በሰው ደም የተጨማለቀ አምልኮ ቤተክርስቲያን ሰተት ተብሎ ገብቷል። ልብሱን ለብሳችሁ ምን ብላችሁ ቅቤያችሁ ምን ሁሉ ነገር አድርጋችሁ ምናችሁ ይዛችሁ ከነ አምልኮ ኮተቱ በተቀደሰው ኢየሱስ ክርስቶስ በደሙ በቀደሰው መድረክ ላይ ቆማችሁ ትሰብካላችሁ፣ ትዘምራላችሁ። ወየውላችሁ ወገኖች ወየውላችሁ። እንዴት እንደሚያሳፍር የምትሰሩት ስራ። እንዴት ብለው ይዳኑ? እንዴት ብለው መፍትሄ አለ ብለው ይምጡ? እኛ እኮ የምናረገው እነሱ የሚያደርጉትን ነው። ተመልከቱ እንዴት ይዳኑ እንዴ! ይገርማል እኮ አንዷ እህታችን የጻድቃን ጸሎት ኃይል እንዳለው ኢትዮጵያን ያየ ምናምን ብላ ምንድን ያሳየችው? ጫካ ቆሙ ጭምጥ ያለ ሞሎክስ ምስኪን ቢጫ የለበሱ የሆነ ሰውዬ ጌታችን እኮ ኢየሱስ ሲጸልይ እኮ ዮሐንስ ወንጌል ምዕራፍ 17 ላይ ከዓለም እንድታወጣቸው ሳይሆን በዓለም እንድትጠብቃቸው እለምንሃለሁ ብሎ እኮ ነው የጸለየው። እንዴት ነው ገዳም የመነነ ሰው ምን ብር ብሎ ጫካ የገባ ሰው እንዴት ነው ኢትዮጵያን ያየው? ኖ ዌይ። ጽድቃችን ኢየሱስ ክርስቶስ ነው። የሰው ጽድቅ የመርገም ጨርቅ ነው ተብሏል እንጂ እንዴት ይሄንን ዘምራለን? እንዴት ይሄንን እናገራለን ወገኖቼ? እንዴ ሰባኪዎቻችን የሚገርም ስብከት፣ ዘማሪዎቻችን የምንገርም ዘማሪ ሆነናል። አሳፋሪ ሆነናል። ይሄንን የክርስቶስ ወንጌል የታስቀምጣችሁ ነው ወገኖቼ። ዘረኝነት ዶሚኔት አረጋት ቤተክርስቲያንን። ኢየሱስ ግን ያድናል። እኔ ሁላችሁ የመጨረሻ ቃል ልንገራችሁ። ዳንኤል
ዳንኤል ምዕራፍ 6 ላይ ተመልከቱ። ዳንኤል ምዕራፍ 6 ቁጥር 24 ላይ እንዲህ ተባለ። ዳንኤልን ቀኑበትና ዳንኤልን የሆነ ወጥመድ ውስጥ ሊከቱት ፈለጉና አብረውት የተሾሙ ሽማምንቶች ምን አሉ ለንጉሱ? ካንተ በቀር ንጉስ ሆይ በእነዚህ ወራት በእነዚህ ቀናት ማንም ሰው ወደ አምላኩ እንዳይጸልይ ሕግ አውጣ ሲል እሺ ብሎ ሕግ አውጣ፣ ደስ አለውና። ከዛ ዳንኤል ይሄንን በሰማ ጊዜ ይላል እኔ ምንም ሕግ ይውጣ ምንም አይውጣ እኔ አምላኬን ከማምለክ ፈቀቅ አልልም። እኔ የአሕዛብ ሕግ አይገዛኝም፣ እታዘዛለሁ፣ ስራዬን እሰራለሁ፣ አከብራቸዋለሁ። በአምላኬ ጉዳይ ላይ ግን ምንም አይነት ሕግ ቢያወጡ በፍጹም አለ ዳንኤል። ልክ እንደ ልማዱ ሕጉ የወጣ ቀን አውቋል፣ ሰምቷል፣ ተነግሮታል። ሕጉ የወጣ ቀን ወደ ምስራቅ ወደ ኢየሩሳሌም መስኮቱን ከፍቶ አባቴ የሰራዊት አምላክ የአብርሃም የይስሐቅ ያዕቆብ አምላክ እሰግድልሃለሁ እያለ ለአምላኩ ሰግድ አዩትና ይላል ወደ ንጉሥ አመጡት ለፍርድ። በቃ ምንድነው ፍርዱ? በተራቡ አንበሶች ጉድጓድ መጣል አለበት። ንጉሡ አዘነ። ታማኝ ባሪያው ነበረ፣ የታመነ አገልጋይ ነበረ፣ የተወደደ ነበረ ዳንኤል። አያችሁ ንጉሡ ተጨነቀ፣ ሊያተርፈው ፈለገ። ግን በቃ ምንም ማድረግ አይቻልም። አትሞታል በቀለበቱ ኦልሬዲ በፋርስ በሜሮን ሕግ የወጣ ነውና መፈጸም አለበት። ዳንኤል እንደምታውቁት አንበሶች ጉድጓድ ተጣለ። አንበሶች ሲመጣ የሕያው አምላክ ባሪያ ዳንኤል አንተ አምላክህን ያከበርክ ያልተበራረስክ ለስልጣን ለክብር ለፖዚሽን ብለህ ለዘር ለምናምን ብለህ ያልተነካካህ ዳንኤል ራስህን በእኛ በተራቡ አንበሶች ጉድጓድ ለመጣል ራስህን ሰጠህ። ዌልካም ብለው ጎፈራቸውን ያመቻቹለት እንደ ሶፋ እንደ አልጋ ለጥ ብሎ በማግስቱ ሲነጋ አደረ። ለጥ ብሎ በማግስቱ የሕያው እግዚአብሔር ባሪያ ዳንኤል ሆይ ያለው ዳንኤል ምዕራፍ 6 ሄዳችሁ አንብቡ። ሁልጊዜ የምታመልከው አምላክህ ሃሌሉያ ከአንበሶች ጉድጓድ ላይ ተችሏልን? ወገኖቼ ሁልጊዜ እግዚአብሔርን አምልኪው። ኢትዮጵያ ሕዝቤ ሆይ ሁልጊዜ እግዚአብሔርን አምልኩት። ብቻውን አምላክ የሆነ ሌላ ድግፍግፍ የማያስፈልገው ጻድቃን የማያስፈልጉት መላእክት የማያስፈልጉት የሆነ ነገር የማያስፈልገው ልዩ የተቀባ መገለጥ ተአምር ምናምን ብቻውን የተገለጠ ብቻውን ተአምር ያደረገውን ብቻውን ያለውን እሱን ብቻ አምልኩት። ወገኖቼ ይሁላችሁ እንስሶች ሁሉ ያውቃሉ፣ ግዑዝ ሁሉ ያውቃል ሕያው እግዚአብሔርን አምላክ እንደሆንክና እንደሆንሽ እግዚአብሔርን አምልኩት። አያችሁ መጣ። አንተ የሕያው እግዚአብሔር ባሪያ ዳንኤል ሁልጊዜ የምታመልከው አምላክ ከአንበሶቹ አፍ ሊያድንህ ተችሎታልን ሲለው ንጉሥ ሆይ 1000 ዓመት ንገስ አለው። በፊቱ ምንም በደል በቃ በፊቱ ምንም አልተገኘብኝምና ይሄው ንጉሥ ሆይ አምላኬ ከአንበሶች አፍ ሊያድነኝ ተችሎታል ሲል ምን እንዳስደረገ ታውቃላችሁ? ዋው! በዳንኤል አምላክ ፊት እንዲፈሩ እንዲንቀጠቀጡ አዝዣለሁ የሚል በሚገዛው ይኸውላችሁ ናቡከደነጾር ይገዛው በነበሩ አገሮች ሁሉ ከተሞች ግዛት ሁሉ ጠቅላላ ማንም ሰው አጋንንትን እንዳያመልክ ማንም ለሌላ አምላክ እንዳይሰግድ ለሌላ አምላክ እንዳይንቀጠቀጥ ሲድራቅ ሚሳቅ አብደናጎ እኛ ንጉሥ ሆይ ላቆምከው ምክር በፍጹም እኛ አንሰግድም፣ እኛ የምንሰግድለት የሰራዊት አምላክ እግዚአብሔር አለ ሲሉ 7 እጥፍ የነደደ እሳት ውስጥ ተጣሉ። የአማልክት መልክ ያለው 4ኛ ሰው መጥቶ ካወጣቸው በኋላ ንጉሱ ከዚህ በኋላ ማንም ሰው ለሌላ እንዳይሰግድ አለ። ለነዚህ ለእግዚአብሔር ባሪያዎች አምላክ ለሱ ብቻ ይሰገድለት እሱ ያለና የሚኖር ነው ብሎ ይሁላችሁ በባዕድ ምድር እየኖሩ እነ ዳንኤል እነ ሲድራቅ እነ ሚሳቅ እና አብደናጎ ሕግ አስቀይረዋል። ተመልከቱ፣ ሕግ አስቀይረዋል፣ አስገልብጠዋል አዋጅ። ዛሬም ወገኖቼ የኢትዮጵያ ነገር ምን ዋጋ አለው? ይሄው አጋንንታዊውን አምልኮ ይሄው የዘር ጉዳይ ምኑ ሕገ መንግስት ውስጥ ገብቷል። አገር በዘር ተከፋፍሏል። ሰው እየተጨፋጨፈ ነው። የኢትዮጵያ ነገር አስፈሪ ነው። ግድ የለም የቱንም ያህል ነገሩ ይጡዝ ወገኖቼ እነ ዳንኤል በባዕድ ምድር ከቻሉ እነ ሲድራቅ ሚሳቅ አብደናጎ ከቻሉ እኔና እናንተም እግዚአብሔርን የማያከብረውን አጋንንታዊውን እንኳን በሕገ መንግስቱ አይደለም በምንም ነገር ላይ ቢጻፍ ስልጣን ተሰጥቶናል። በሰማይና በምድር ስልጣን ተሰጥቶኛል። ሄዱና ውጡ ወንጌልን ስበኩ ያለን ጌታ ያንን ስልጣን በኔና በእናንተ እጅ ቅዱሳን አስቀምጧል። ይልቁኑ አትቀላቀል፣ ዝም ብለህ አትሸቃቀጥ፣ ዝም ብለህ አትቀላቂ።
ለመኖር ብላችሁ ለስልጣን ብላችሁ ለመወደድ ብላችሁ ዘረኛ ሰባኪዎች፣ ዘረኛ ነቢያት፣ ዘረኛ አገልጋዮች ወየውላችሁ። እግዚአብሔር የሚቀጣበት የሚያጠራበት ቤቱን የሚያጠራበት ጊዜ መጥቷል። ወየውለ ሕገ መንግስት አያድን፣ ቋንቋ አያድን፣ ዘር አያድን። ወየውላችሁ የቅዱሳንን ደም የምታፈሱ የምስኪኖችን ደም ጎዳና ላይ አዛውንቶችን የጣላችሁ ወየውላችሁ እናንተ ዘረኞች። ወየውላችሁ ክርስቲያን ነኝ እያላችሁ የእግዚአብሔርን ስም የምታሰድቡ ቤተክርስቲያንን የምታስነውሩ አሳፋሪዎች፣ አንገታችን አስደፋችሁን፣ አሳፈራችሁን። ዛሬ ግን ይሄንን መንፈስ በኢየሱስ ክርስቶስ ስም እንገለብጠዋለን። ይገልበጥ በኢየሱስ ስም። ከምድራችን ላይ ጣልቃ እንገባለን። እንደነ ዳንኤል እስኪ ጸልይ ወገኖቼ፣ እንደነ ዳንኤል እንደነ ሲድራቅ እንደነ ሚሳቅ ጣልቃ እንገባለን። እንዴት አድርገን? እምቢ ብለን። እኛ ግን አንሰግድም። የዛለታ ስራ የለም በዓል ነው ቢባል ዛሬም እንኳን ቢሆን የተገኘሁበት ዛሬ ቢሆን የምናገረው ቋንቋ ቢሆን እዳዝማተር እሱ ለጊዜው ነው። 67 ዓመት ለምኖርበት ነው። እኔ ግን የዘለዓለም ዘሬ የናዝሬቱ ኢየሱስ ከማይጠፋው ዘር ተወልጃለሁ። የዘለዓለም ቋንቋዬ መጽሐፍ ቅዱስ ነው። የዘለዓለም አገራችን በሰማይ ነው። ከዚያም የሚመጣ ጌታ እንጠብቃለን ነው የሚለው። ግን ይሁን እንጂ የተገኘሁበት ዘር አገርና ቋንቋ አለኝ። እኔ ግን አሁን አዲስ ፍጥረት ነኝ በክርስቶስ ኢየሱስ። እቃወመዋለሁ። እንደነ ሲድራቅ ሚሳቅ አብደናጎ እንደነ ዳንኤል ኖ እላለሁ፣ አላረገውም እላለሁ። ይገልበጥ በኢየሱስ ስም፣ ይመታ በኢየሱስ ስም። ከምድሬ ላይ ገለብጠዋለሁ። ይሄ ደም የለመደ መንፈስ ጠላ እየተደረገለት ቡና እየተደፋለት ሕፃናት የሚሰውለት በምድራችን ላይ ሊከበር ያለ በየወንዙ ዳር የሚከበር በሆራ ወንዝ ላይ የሚከበር የቆሪጥ መንፈስ ቅንድብ አልግጥም የሆኑ ሕፃናት ሰውልኝ የሚል በኢየሱስ ስም ይገልበጥ። እኔ ከዚህ ከእንግሊዝ ሀገር ሆኜ ወደ ምድረ ወደ ኢትዮጵያ ወደ ኤርትራ እጄን ዘረጋለሁ። በዓለም ሁሉ ዙሪያ ባሉ ኢትዮጵያውያን ላይ የእግዚአብሔር እጅ ትምጣ። የምታስፈራ እጅ ትምጣ። የምታስደነግጥ እጅ ትምጣ። በጌታ በኢየሱስ ክርስቶስ ስም ሕዝብህን እስራኤልን ጌታ ሆይ ከግብፅ ምድር ስታወጣ በጸናች ክንድ በፈርዖንና በሕዝቡ ላይ እንደተገለጥክ ጌታ ሆይ በእነዚህ አጋንንታዊ ኃይላት ላይ እጅህ እንዲገለጥ በምድሬ ላይ ጸልያለሁ። በኢየሱስም ከዙፋናቸው ይገልበጡ። በኢየሱስም ከመንበራቸው ይገልበጡ። መስዋዕት እንዳይቀበል በዚህ በመስከረምና በጥቅምት ወር የሚመለክ አጋንንታዊ አሰራር በየብሔሩ ቁጭ ብሎ አሁን ጭራሽ በፉክክር አደባባይ እየወጣ ቦታ እየተሰጠው ርስት እየተቀበለ ዙፋኑን የዘረጋ ይገልበጥ በኢየሱስም። ይመታ በኢየሱስም። መስዋዕት እንዳይቀበል እንዳይሳካለት በሰው ሁሉ አይምሮ ከንቱ ይሁን በኢየሱስም ከንቱ ይሁን። ኢየሱስ ያድናል። ብቻውን ኢየሱስ ለኢትዮጵያ በቂ ነው። ኢየሱስ ያድናል። ኢየሱስ ያድናል። የታረደው በግ ኢየሱስ ያድናል። የኢትዮጵያ ብቸኛ መፍትሄ ኢየሱስ ብቻ ነው። ወንድሞቼ ስሙ፣ እህቶቼ ስሙ፣ እናንተ የአገር መሪዎች ስሙ። ህዝብ እንዲታዘዝላችሁ ብላችሁ እንዲረጋጋ ብላችሁ የህዝቡን ፍላጎት እያሟላችሁ አጋንንትን እርኩሰትን ይዞ አደባባይ ሲወጣ እሺ እያላችሁ ፊት እየሰጣችሁ መድረክ እየሰጣችሁ ምድሪቷን በደም የምታረክሱ ወየውላችሁ፣ ወየውላችሁ። በእናንተ ዘመን እግዚአብሔርን አዋርዳችኋልና ነገ ይሄ ስልጣን ይቀራል። ግን እናንተ ዋጋ በትውልዳችሁ ሁሉ ትከፍላላችሁ። ለኢትዮጵያ ግን ዛሬ እኔና እንደኔ የጨከናችሁት ወንድሞቼ ካላችሁ ጣልቃ እንገባለን። እንደነ ዳንኤል ሕግ እናስለውጣለን በኢየሱስ ስም። ይሄን አጋንንታዊ አምልኮ እምቢ የሚል በዳንኤል መንፈስ፣ በነ ሲድራቅ ሚሳቅ አብደናጎ መንፈስ፣ በነ ኤልያስ መንፈስ 400 የባዕል ነቢያቶችን አንገታቸውን በቀላ በነ ኤልያስ መንፈስ የሚነሱ ኃያላኖች ለምድራችን ይነሱ። ጌታ ሆይ እኛን ኃያል ሴት ኃያል ወንድ አድርገህ ለምድራችን አስነሳን። እናፈርሳለን በኢየሱስ ስም። እነዚህን የአጋንንት ካህናትን እንገለበጣለን። እነዚህን የካህናት አባት ተብለው የተሾሙትን የአጋንንት አባቶች የአጋንንት እናቶች ተብለው በልዩ ክብር እየተሾሙ ያሉ አጋንንትን የሚያመልኩ መናፍስትን የሚያመልኩትን እንገለብጠዋለን። ከኢትዮጵያ ላይ ምንም አልጠቀማትም። ኢትዮጵያን
አጎሳቆላት፣ አዋረዳት። ትውልድ አለቀ፣ ወጣት አለቀ፣ አሮጊቶች አዛውንቶች አለቀሱ፣ አነቡ፣ ያለ ጧሪ ቀሩ። ትውልዱን እየመጠጠ ደሙን የሚጠጣውን መንፈስ በኢየሱስ ስም ከስሩ እንገለብጣለን። ከኢትዮጵያ ከምድራችን የተገለበጠ ይሁን በኢየሱስ ስም። በ2013 የአጋንንት ኃይል የፈረሰ ይሁን ከምድራችን ከኢትዮጵያ ከኤርትራ ላይ ትውልድን ያስጨነቀ ቅዱሳንን ያስጨነቀ በኤርትራ ምድር የክርስቶስ ኢየሱስን ማዳን የሚናገሩትን በእስር ቤት እድሜያቸውን የጨረሰ በእስር ቤት ፓራላይዝ ያደረገ ቤተሰባቸውን ያጎሳቆለ የነገሰው መንፈስ በኢየሱስ ስም ከዙፋኑ ይገልበጥ። ከኤርትራ ምድር ላይ ዛሬ ከስሩ ይገልበጥ በኢየሱስ ስም ይገልበጥ። ኢትዮጵያን ያጎሳቆለ ይገልበጥ በኢየሱስ ስም። ረፍት ከልካይ መንፈስ ይመታ በኢየሱስ ስም። ሳቅ የሚከለክል ዋይታን የመራራ ልቅሶን ለምድራችን የሚያጠጣ ትውልድን የሚያጠጣ መንፈስ በኢየሱስ ስም ይገልበጥ። የነ ዳንኤል አምላክ ዛሬም የኛ አምላክ ነው። ኤራማጃከ ያውላችሁ ወገኖቼ መፍትሄ የጠፋባችሁ ያውላችሁ ለዓለም ሁሉ ኃጢአት የታረደው በግ የናዝሬቱ ኢየሱስ ለኢትዮጵያ መፍትሄ ነው። እሱ ሃይማኖተኛ አይደለም፣ እሱ ዘረኛ አይደለም። ለዓለም ሁሉ ኃጢአት ሊሞት ወደዚህ ምድር የመጣ ህይወቱን ለኔ ለአንተ የሰጠ ነው። እሱ የማንም ዘር ደጋፊ አይደለም፣ የማንም ቋንቋ ተናጋሪ አይደለም። ኢየሱስ ቋንቋው ሰማያዊ ነው። እሱ ፍቅር ነው። ከዚህ የሚበልጥ ፍቅር ለማንም የለውም ተብሎ ነው የተጻፈው። ኢየሱስ ያድናል። ምድር ሆይ ኢየሱስ ያድናል። ስሜ ኢትዮጵያ ኢየሱስ ያድናል። አባ ለምድራችን ጣልቃ ግባ። አባ ለኢትዮጵያ ጣልቃ ግባ። የኔ ጌታ ይሄ የአመጽ ጉልበት በናዝሬቱ በኢየሱስም ጉልበቱ ይመታ። ምድራችን ላይ የገዛ እግዚአብሔር ወይ ለዘመናት ለአመታት በአያት በቅድመ አያቶቻችን ዘመን ጀምሮ በደም መስዋዕት ላይ የተመሰረተ ዙፋን አጋንንታዊ አሰራር ስር የሰደደ በየዘመናቱ ትውልድን የሚበላ ዛሬ ይሄንን ውሃ ከምንጩ ፈውሼዋለሁ ተብሎ እንደተጻፈ ከምንጩ የኢትዮጵያ ችግር የተነቀለ ይሁን። ከምንጩ የኢትዮጵያ መከራ የተፈወሰ ይሁን። እንገለብጣለን። ዙፋኑ ይገልበጥ። በጌታ በኢየሱስ ስም እንገለብጠዋለን። በናዝሬቱ በኢየሱስ ስም እንገለብጠዋለን። እግዚአብሔር ሆይ ጣልቃ ግባ ለምድራችን። የእናቶችን እንባ ተመልከት፣ የአባቶችን እንባ ተመልከት፣ የወጣቱን እንባ ተመልከት፣ የልጆችን የህፃናትን እንባ ጡት የሚጠቡ ከእናታቸው ጡት ተነጥለው ሜዳ ላይ የወደቁ ህፃናት እግዚአብሔር ሆይ እንባቸውን ተመልከት። በኢየሱስ ክርስቶስ ስም ተመልከት። አጋር ልጇን በወረወረች ጊዜ እግዚአብሔርም የህፃኑን ጩኸት ድምጽ ሰማ እንደሚል እባክህ የህፃናትን ጩኸት እግዚአብሔር ሆይ መከራቸውን ተመልከት። ያላሳዳጊ የወደቁትን ተመልከት። በየበረንዳ የሚያድሩትን በየቤተ ክርስቲያኑ በዚህ ክረምት የተጎሳቀሉትን በናዝሬቱ በኢየሱስም አስብ። አካል ጉዳተኛ የሆኑትን አስብ። ምድራችንን በ2013 በቃ በላት ጌታ ሆይ 2013 በምድራችን አንተ የምትነግስበት አመት፣ በምድራችን ከፍ የምትልበት አመት ጌታ ሆይ ጸልያለን በስምህ። በዓለም ሁሉ ዙሪያ ተበትኖ ያለውን እግዚአብሔር ይሄንን አበሻ ህብረተሰብ ታስበው ዘንድ ለምንሃለሁ። እግዚአብሔር ሆይ የህዝባችንን ጉስቁልና በቃ እንድትል እኔ በኢየሱስ ስም ጸልያለሁ። በክርስቶስ ኢየሱስ ስም እየተከታተለ በየሄድንበት ሀገር መሳካትን መከናወንን እየከለከለ የሚያጎሳቁል እርስ በርስ የሚያባላ ፍቅር እንዳይኖረን እንዳንተባበር አንድ ላይ እንዳንሆን የሚያደርግ ኢቭን በቤተ ክርስቲያን ውስጥ ሳይቀር እየከፋፈለ እየለያየ የሚሰራ ከዘር ማንዘር ከትውልድ ከምድራችን እየተከተለ የመጣ የመርገም ኃይል በኢየሱስ ስም የተሰበረ ይሁን። ስለ ኢትዮጵያ እንጮሃለን። እግዚአብሔር ዛሬ ጸሎታችንን ስማ። በምድር ሁሉ የሚጮኸውን ጩኸት ስማ። የምድራችንን ጌታ ሰቀቀን ተመልከት እባክህ እግዚአብሔር። ኢትዮጵያውያንን ተመልከተን፣ ኤርትራውያንን ተመልከተን። በየባህሩ ላይ ጌታ ውሃ የሚበላቸውን በየበረሃው የሚወድቁት ወንድም እህቶችን ተመልከት። በቃ በል ምድራችንን፣ በቃ በለን ጌታ ሆይ እኛን በኢየሱስ ምህረትን ጠይቀሃለን። ኃጢአታችንን ይቅር በለን፣ በደላችንን ይቅር በለን። ይገርማል ጌታ ሆይ እኛ እኮ የምናሳዝን ህዝብ ነን አባ። በዚህ በሰለጠነ
በሰለጠነ ምድር በተለያየ ዓለማት እየኖርን ጌታ ሆይ ጥንቆላን መተትን ድግምትን አስማትን ልዩ ልዩ መስዋዕት በየቤታቸው ያደረጉ አጋንንት ዘንዶን የሚያመልኩ ብዙ እህትና ወንድሞች አሉ ጌታ ሆይ እባክህ ፍታን እግዚአብሔር ሆይ ትውልድ በኢየሱስ ስም ይፈታ ኢየሱስ ክርስቶስ ያድናል ጌታ ኢየሱስ ብቻውን መድኃኒት ነው እባክህ ጌታ ሆይ እውነት ለትውልድ ይብራ ኦ እግዚአብሔር አምላካችን እግዚአብሔር አምላካችን ለቅዱሳን ለሕዝብ ጌታ ሆይ በቅዱስ አጠራር ጠርተ በቤት ካህናት ላደረከን ጌታ ሆይ ለወንዶች ለሴቶች ልጆች ማስተዋል ስጠን ለሰባኪዎች ለዘማሪዎች ለፓስተሮች ለሐዋርያቶች ጌታ ሆይ ለነቢያት ሁሉ እባክህ ማስተዋልን ስጠን ጌታ ሆይ እባክህ ለክብር ለዝና ለስም ለገንዘብ ለጥቅማ ጥቅም ጌታ ሆይ ከምንሯሯጥ ይልቅ ለጽድቅ እንድንቆም እባክህ በኢየሱስ ክርስቶስ ስም እርዳን ዘራችንን መስበክ ዘራችንን መዘመር ብሔር ብሔረሰብን መዘመር አመት በዓል መዘመር ቡና ዳቦን መዘመር ይብቃ ኢየሱስን አንተን እንዘምር የቀራንዮ ስራህን እንዘምር ትንሣኤህን እንዘምር ምጽአትህን እንዘምረው ለሕዝብ ማስተዋል ስጠን እግዚአብሔር ሆይ በኢየሱስ ወሬ ይብቃ ሐሜት ይብቃ በየሚዲያው ላይ እግዚአብሔር ጨብለን ጌታ ሆይ አለባበስ ያየን ወሬ ስንለቀም ምንውል የስኖ ያለን እግዚአብሔር ሆይ ላይክ ያረግን ግዚያችን እንዲሁ በከንቱ የሚበላውን ሁሉ ማስተዋል ስጠን ጌታ ሆይ ፎቶ እየለቀቅን ዓለም ጌታ ሆይ ምን ያደርግላታል እስኪ አበሻ ኢትዮጵያዊ አሁን የኛ ፎቶ ምን ያረግለታል የኛ ቤት ጌታ ድግስ ምን ያረግለታል የኛ ወሬ አሉባልታ ምን ያረግለታል ምድራችን የሚያስፈልጋት ጸሎት ነው ምድራችን የሚያስፈልጋት የህይወት ቃል ነው እኔ የምነግራችሁ ቃል ህይወትም ነው መንፈስም ነው የተባለው ጌታ እባክህን ከወሬኛነት አውጣን ሚዲያውን ለክርስቶስ ለአንተ ለመስቀል ስራ ነው የእውነት ወንጌል በየሚዲያው ላይ ይሰበክ መታወቂያችን የእውነት ወንጌል ይሁን ስታይላችን አይሁን አለባበሳችን አይሁን እዳዝም ማተር ጌታ ሆይ ምንም ኑሮ ቢኖረን ምንም ልብስ ብንለብስ ምንም ያህል ቆንጆ ብንሆን እንደ ጤዛ ረጋፊ ነው ሁሉ ነገር ያልፋል የማያልፍ ግን የዘላለም ህይወት ተዘጋጅቶ ይጠብቀናል በልጁ በክርስቶስ ኢየሱስ የተዘጋጀ የዘላለም ህይወት አለ እባክህ አምላኬ ለመንኩ ለቅዱሳን ወንድሞቼና እህቶቼ ይሄ እውነት እንደገና ይብራልን እንደገና በጨለመብን ነገር ላይ አብራልን ተወርሰናል በጨለማ ተወርሰናል በዓለም ተወርሰናል አውጣን እግዚአብሔር ሆይ በጨለማችን ላይ አብራልን አባ ጌታ ሆይ ይሄ የልቤ ነፍሴ ጩኸት ነው እግዚአብሔር ሆይ ጩኸቴ ነው ጌታ ያሳዝናል ሁሉ ነገራችን ጌታ ማን ይናገር ማን እንዲህ አይበለን ማን ያባነን ማን ንቁ ይበለን እግዚአብሔር ሆይ በኢየሱስ ስም ትውልዱን እንድታስብ ነው ጸልያለሁ እማልዳለሁ ጌታ ቅድስና ለሕዝብ ይሁን እግዚአብሔርን መፍራት ለሕዝብ ይሁን ለቤተ ክርስቲያን እግዚአብሔርን መፍራት ለሴት ለወንድ እግዚአብሔርን መፍራት ለአገልጋዮች እግዚአብሔርን መፍራት እባክህ አምላኬ እግዚአብሔርን የመፍራት መንፈስ ላንተ የመንቀጥቀጥ መንፈስ ይለቀቅልን እያከበርንህ እናምልክህ እያከበርንህ እንከተልህ እያከበርንህ ጌታ ሆይ ባክህን ወሬኞች ሆነናል አሽሙረኞች ሆነናል ነገረኞች ነን ቂመኞች ነን ክፉዎች ነን ጌታ ሆይ በቤት ቁጭ ብለን ጌታ ለሌሎች ጌታ እንቅፋት ሆነናል አቤቱ እኔንና እህቶቼን መልሰን እኔንና ወንድሞቼን መልሰን እባክህ እግዚአብሔር ሆይ ወደ እውነትህ መልሰን ለወንጌል የጨከኑ አርበኞች አድርገን ጌታ ሃሌሉያ ክብር ሁሉ ላንተ ይሁን አመሰግናለሁ ልመናችንን ጸሎታችንን ስለሰማህ በኢትዮጵያ በመድራችን ላይ የታሰበው የአጋንንት እቅድ አይሰራም እግዚአብሔር ሆይ አይሰራም አሁንም የተቀጠረ ሞት አለ የተቀጠረ ጭንገፋ አለ የተቀጠረ ጭካኔ አለ በኢየሱስ ክርስቶስም አመከን ነው በናዝሬቱ በኢየሱስም ከንቱ አደረግነው የአኪጦፌልን ምክር ከንቱ ያደረክ የሰራዊት አምላክ እግዚአብሔር ለምድራችን ኢትዮጵያ ለሕዝባችን ጣልቃ ገብተ ይሄንን የዘረኞችን የክፎችን የጨካኞችን ምክር ከንቱ እንድታደርገው በኢየሱስ ስም ጸልያለሁ ቋንቋቸው በኢየሱስ ስም ድብልቅልቅ ይበል በጓዳ አንደርግራውንድ ተሰውረው የሚመክሩት በአደባባይ ይጋለጥባቸው ሴራቸው በአደባባይ ይጋለጥ በሰው ሁሉ ፊት ተቀባይነት ይጡ በሰው ልብ ነገራቸው የቀለለ ይሁን በሰው ፊት ጌታ የሚቀበል የሚሰማ የሚከተላቸው ይጡ ጌታ ሆይ ለመንግስታችን ማስተዋል ስጥ
እግዚአብሔር ሆይ ለሚመራው ፓርቲ ማስተዋል ስጥ። ለዶክተር አብይና አብረውት ላሉት እግዚአብሔርን የመፍራት መንፈስ በእነሱ ላይ ይውደቅ። በቤተ መንግስት እግዚአብሔርን መፍራት ይሁን። እግዚአብሔርን ለሚፈሩት እግዚአብሔር ዘላለም አምላክ በመንገዶቹ ለሚሄዱ ተብሎ እንደተጻፈ አንተ አብረሃቸው ትቆማለህና ጌታ ሆይ ለዚህ ለወንድማችን ለዶክተር አብይ ለሚስቱ ለልጆቹ አንተ በቀኛቸው እንድትሆን በጽድቅ በቅድስና በእውነት ጌታ የፈቀድክለትን ያህል ጊዜ ህዝብህን ያገለግል ዘንድ ለዚህ ሰው ጸጋ ይጨመርለት። እግዚአብሔር አንተ ምራው። እግዚአብሔር አንተ ማስተዋል ስጠው። እግዚአብሔር እጁን እንድትይዘው መሪያችንን በኢየሱስ ክርስቶስ ስም ጸልያለሁ። ምክንያቱም አንተ ካልሾምክ አንተ ስልጣንን ካልሰጠህ ማንም በማንም ስልጣን አያገኝምና እግዚአብሔር ሹመት ስልጣን ባንተ ነውና አንተ በቃ ስትል ሁሉ ይበቃልና የኔ ጌታ አይተናል። ኃያላንን በድንገት ዘወር ስታረጋቸው አንተ ካልፈቀድክ ማንም አይወጣ ማንም አይወርድና እኛ ግን እንደ ቃልህ አሁን ለሚመሩት መሪዎች በኢየሱስ ስም ጸለይን። ያንተ ማስተዋል ያንተ ጥበብ ከሰማይ ጽድቅ ይለቀቅላቸው። ክብር በሰማይ ክብር በምድር ለታላቁ ስምህ ይሁንልህ። እግዚአብሔር ሆይ እናመሰግንሃለን። እግዚአብሔር እንባርክሃለን። የኔን የታናሿን ልጅህን ጸሎት ስለሰማ የቅዱሳንን ሁሉ ጸሎት ስለሰማ ከዚህ በኋላ ስለማንሸማቀቅ ስለማንደነግጥ ስለማናዝን ይልቁኑ ምስጋና ስለሚሆንልን ለስራ ስለምንነሳ ክብር በሰማይ ሁሉ በምድር ሁሉ ተጠቅሎ ለሚገባህ ላንተ ይሁን። እግዚአብሔር ሆይ ተመስገን። እግዚአብሔር ሆይ ተባረክ። ስምህ ከፍ 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 ይበል። ተባረክ ጌታዬ በኢየሱስ ክርስቶስ ስም አሜን። ሃሌሉያ ሃሌሉያ። ኢየሱስ ጌታ ነው። እግዚአብሔር ይባርካችሁ፣ ፊቱን ያብራላችሁ፣ ጌታ ጸጋውን ያብዛላችሁ። የምትመራ የእግዚአብሔር እጅ ከናንተ ጋር ትሁን። ጌታ ፊታችሁ ይውጣላችሁ ወገኖቼ። በህይወታችሁ ዘመን ለማንም መሰናከያና እንቅፋት እንዳትሆኑ እግዚአብሔር ይጠብቃችሁ። በዘመናችሁ ለሰዎች ከጨለማ ወደ ብርሃን ይመጡ ዘንድ እናንተ የዓለም ብርሃን የምድር ጨው እንደተባለ እንዲሁ ይሁንላችሁ። ከአፋችሁ የስንፍና ቃል አይውጣ። በጨው እንደተቀመመ ንግግራችሁ ሁሉ በጸጋ ወገኖቼ ለማነጽ የሚጠቅም መልካም ቃል እንጂ ምንም እንኳን ዘራችሁ ቢነካ ቋንቋችሁ ቢነካ ኢቭን ቤተሰባችሁ የናንተ የሆነ ነገር መተው እናንተን ቢነኳችሁ እንኳን የሚያንጽ ቃል እንጂ የሚጠቅም ቃል ክፉ ቃል ወገኖቼ የሚያለያይ ቃል በወንድማማች መካከል ጠብን የሚዘራ ኢቭን ክርስቲያኖች ስፔሻሊ ክርስቲያኖች ቢኬርፉል ወገኖቼ የሚለያይ ቃል የሚያጣላ ቃል የሰውን አገልግሎት እንቅፋት የሚሆን ተረከዝ የሚይዝ ስምን ጭቃ መቀባት እግዚአብሔር ከዚህ በዘመናችሁ ሊጠብቃችሁ ወገኖቼ። በቃ ደጋፊ እንደ አሮንና እንደ ኦር ክንድ የምትይዙ በርታ ወንድሜ በርቺ እህቴ የምትሉ ሽልማት በላይ የሚጠብቃችሁ የተባረካችሁ የእግዚአብሔር ሰዎች ያድርጋችሁ። ጌታ ዘመናችሁን ይባርከው ወገኖቼ። ፕሊስ ይሄንን ሜሴጅ ሼር አድርጉት። በቃ አንድም ሰው እንኳን ሰምቶ ቢመለስ በቃ ይሄ የእግዚአብሔር ሐሳብ ነው። ይሄ ሊሆን ግድ ነው። በቃ እንቀጥላለን። እንደዚህ ብቻ ነው የምናደርገው። ሌላ ምንም ለኢትዮጵያ ምንም መፍትሄ የለም። ምንም የምናደርገው ነገር የለም። ዝም ልንል ደግሞ አንችልም። በቃ እግዚአብሔር በዚህ ዘመን ጌታ እንደ ካህን እንደ አገልጋይ አቆሞናል። በቃ ልናጨበጭብ ለእልልታ ለሽብሸባ ምናምን ብቻ አልተጠራንም። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ይባርካችሁ። ፕሊስ ሼር አድርጉ። በጌታ ፍቅር አብረን እናገልግል። አብረን ይሄን የእውነትን ወንጌል እንስራ። ጌታ ዘመናችሁን ይባርከው። አብራችሁ ስለነበራችሁ በጣም ነው ማከብራችሁ ማመሰግናችሁ። ተባረኩልኝ። ባይ ባይ። ነገ ደግሞ በ1 o'clock ላይ እንገናኛለን። God bless you. Bye.